አብዛኛው ሰው ስለ ኔዘርላንድስ ወይም ሆላንድ ሲያስብ በአእምሮው ላይ የሚመጡ ውብ ምስሎች ቢኖሩ ማለቂያ የሌላቸው የቱሊፕ አበባ ማሳዎች፣ ሰላማዊና ጸጥተኛ የሆኑ የውሃ ቦዮች፣ በአሮጌ ድልድዮች ላይ በነጻነት የሚጋልቡ ብስክሌተኞች፣ ሲያልፍም በሰማያዊው የአውሮፓ ሰማይ ስር በቀስታ የሚሽከረከሩ ጥንታዊ የነፋስ ተርባይኖች ናቸው። ይህ እጅግ ውብ የሆነ መልክዓ ምድርም ሲታይ ማራኪና ልክ እንደ ህልም ዓለም ያለም ውብ ገጽታ ተላብሶ ይገኛል። ነገር ግን ከዚህ ውብ ገጽታዎች በስተጀርባ በሰው ልጅ ታሪክ ውስጥ ከተደረጉት እጅግ አደገኛና አስፈሪ ጂኦግራፊያዊ ሙከራዎች መካከል አንዱ ይገኛል። ነገሩ እንዲህ ነው። ሀገሪቱ በቀላሉ ከባህር አጠገብ የተቀመጠች ምድር ብቻ አይደለችም። ይልቁንም በብዙ ቦታዎች ላይ ከባህር ጠለል በታች የምትገኝ ሀገር ናት። እዚህ ጋር አንድ እውነት እንንገሮት። በኔዘርላንድስ ያሉ ከተሞች፣ የእርሻ መሬቶች፣ መንገዶች፣ የባቡር መስመሮችና ሙሉ የመኖሪያ መንደሮች ከሰሜን የውሃ ጠለል በታች የሚገኙ ናቸው። በአንዳንድ አካባቢዎች በጎዳናው ላይ ቆመው ወደ ውጭ ሲመለከቱ ከግድቡ ማዶ ያለው ባህር እርሶ ከቆሙበት ምድር በላይ በብዙ ሜትሮች ከፍ ብሎ ያገኙታል። መርከቦች በሰዎች ጣራ ላይ እየተንሳፈፉ የሚያልፉ ይመስላል። ከሸክላ፣ ከድንጋይ፣ ከሴንሰሮች፣ ከፓምፖችና ከሰው ልጅ ከፍተኛ ዲስፕሊን የተሰራው ታላቅ የክህሎት ግንብ ሰላማዊውን ሕይወትናም አስፈሪውን የባህር መጥለቅለቅ አደጋ ለይቶ አቁሞታል። ነገር ግን የሚቀርመው ነገር ኔዘርላንድስ በፍርሃት ውስጥ አትኖርም። ሰዎች በሮተርዳም ከተማ በሰላም ቡናቸውን ይጠጣሉ። ሕፃናት በብስክሌት ወደ ትምህርት ቤት ይሄዳሉ። ገበሬዎች በአንድ ወቅት የባህር አካል በነበረው መሬት ላይ ሰብል ያመርታሉ። ባቡሮች በሰዓታቸው ይሮጣሉ። አውሮፕላን ማረፊያዎች በሙሉ አቅማቸው ይሰራሉ። በሚሊዮን የሚቆጠሩ ሰዎች ተፈጥሮ ብቻዋን ብትተው ኖሮ የባህር ውሃ በሚያጥለቀልቀው ምድር ላይ ይኖራሉ፣ ይሰራሉ፣ በሰላምም ይተኛሉ። ታዲያ ይህ እንዴት ሊሆን ቻለም? በዓለም ላይ እጅግ አደገኛ በሆነ መልክዓ ምድር ላይ ተቀምጦ እንዴት በዓለም ላይ ካሉ እጅግ ሀብታም፣ አስተማማኝና የተደራጁ ሀገራት አንዷ መሆን ተቻለም? ውቅያኖስ በአድማሱ ማዶ እያደባ ጎዳናዎቿ እንዴት ደረቅ ሆነው ሊቀጥሉ ቻሉም? እናም አንድ ቀን ይህንን ሁሉ ሕዝብ የሚጠብቀው የተወሳሰበ የምህንድስና ሥርዓት ቢፈርስ ምን ሊከሰት ይችላል? ዛሬ የምናየው የኔዘርላንድስ ስኬት ተፈጥሮን በኃይል በመቃወም ሳይሆን ከተፈጥሮ ጋር በብልሃት በመስማማት እንዴት ዓለምን መለወጥ እንደሚቻል የሚያሳይ አስደናቂ ጉዞ ነው። ወደዚህ አስደናቂ የጥበብ ጉዞ ከመግባታችን በፊት ግን እስኪ አንድ ጥያቄ እንጠይቆት። አሁን እየረገጡት ያለው መሬት የሀገሩ መሐንዲሶች ከዘመናት በፊት ውሃ አድርቀው ሲያልፍም ገድበው እንደፈጠሩት ቢነገሩ ሀገሩን ጥለው ይሄዳሉ ወይስ በሀገሩ መሐንዲሶች ተማምነው እዛው በሀገሩ ይኖራሉ? መልሶን በኮሜንት ላይ ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ጉዞአችንን ጨርሰን ማረፊያችንን ከአምስተርዳም የአየር ማረፊያ አድርገን ኔዘርላንድስን ስንረግጥ አንድ ነገር እንረዳለን። እሷ ምድር ብቻ አይደለችም። በየሰዓቱና በየደቂቃው ውሃን ወደ ኋላ ለመግፋት የተሰራች አስደናቂ ስፍራ እንጂ። ታሪኩ የሚጀምረው በአንድ ግልጽ እውነታ ላይ ነው። ኔዘርላንድስ የታላቅ የወንዞች ዴልታ ወይም መጋጠሚያ ናት። እንደ ራይን፣ ማአስና ሼልት ያሉ ታላላቅ የአውሮፓ ወንዞችም በመቶዎች የሚቆጠሩ ኪሎሜትሮችን አቋርጠው ከፍተኛ የውሃ መጠን ይዘው የሚፈሱት በዚች ሀገር ላይ ነው። እዚህ ጋር ነው እንግዲህ ትልቁ ፈተና የሚመጣው። የደች ሕዝቦች የሚዋጉት በአንድ ግንባር ብቻ አይደለም። ከአህጉሪቱ በኩል የሚመጣው የጎርፍ ወንዝ ውሃናም ከባህር ዳርቻው በኩል የሚገፋው የሰሜን ባህር ሞገድ መሃል ላይ ተቆልፎባቸው ይገኛሉ። ለዘመናት ይህ ቀጠና የተረጋጋ መሬት አልነበረም። ይልቁንም ረግረግ፣ ጭቃማ መሬት፣ የሐይቆችናም የባህር ሞገዶች የሚተራመሱበት ተለዋዋጭ ዓለም ነበር። የባህር ማዕበል መሬቱን ሰብሮ ወደ ውስጥ ሲገባም ለም የነበረው መስክ በአንድ ጀንበር ወደ ጨዋማ ሐይቅነት ይቀየር ጀመር። የመጀመሪያዎቹ የዚህ ምድር ነዋሪዎችም ውሃውን ያሸንፉ ዘንዳ ሊታገሉ አልሞከሩም።
ይልቁንም ከተፈጥሮ ጋር መላመድን መረጡም። በዚህም የተነሳ ቴርፖች የሚባሉ ሰው ሰራሽ የከፍታ ክምሮችን በመሬቱ ላይ በመስራትና ከውሃው በመሸሽ ቤቶቻቸውን ከፍ አድርገው ይገነቡም ነበር። ጎርፍና ማዕበል ሲመጣም በእነዚህ ሰው ሰራሽ ኮረብታዎች ላይ ሆነው ውሃው ወደ ነበረበት እስኪመለስ ይጠብቃሉ። በዚያን ጊዜም ሕይወትን ተፈጥሮን የማሸነፍ ልቀት ሳይሆን ከተፈጥሮ ሪትም ጋር አብሮ የመኖር ጥበብ አድርገው ገንብተዋት ነበር። ነገር ግን የሕዝብ ቁጥር እየጨመረ ሲመጣ እንደ ከዚህ ቀደሙ ዝም ብሎ መቀጠል አልተቻለም። ሕዝቡ የእርሻ መሬት፣ መንደሮች፣ መንገዶችና ከተሞች አስፈለጉት። በዚህም የተነሳ ደረቅ መሬት በማይገኝበት ምድር ላይ ደረቅ መሬት መፈጠሩ የግድ ሆነም። ስለዚህ የደች ሕዝቦች አንድ እጅግ አስደናቂ ሥራ ጀመሩም። እሱም መሬትን ራሳቸው መስራት። ለዚህም በውሃማ አካባቢዎች ዙሪያ ግድቦችን ሰሩም። ከዚያም ፖልደር የሚባሉ በግድብ የተከበቡና ውሃቸው የተመጠጠ አዳዲስ መሬቶችን ፈጠሩም። ይህ ተራ መሬት አይደለም። የሰው ልጅ በየቀኑ ካልጠበቀው በስተቀር ሊኖር የማይችል ሰው ሰራሽ መሬት ነው። ያለ እነዚያ ግድቦች ባህሩ በሰዓታት ውስጥ ይመለሳል። ያለ ፓምፖቹ ደግሞ የዝናብ ውሃ ምድሪቱን ወደ ሐይቅነት ይቀይራታል። የኔዘርላንድስ ታሪክም ልክ ከውሃ በታች እንደተሰራ ክፍል ነው። በሩ ለአንድ ሰከንድ እንኳ ክፍት ከሆነም ነገር ተበላሸም። ታዲያ ግን በመጀመሪያ ላይ ይህንን ውሃ የማስወጣት ሥራ ያከናወኑት የደች ጥንታዊ የንፋስ ተርባይኖች ነበሩም። ዛሬ ለጎብኚዎች እነዚህ ተርባይኖች እጅግ ማራኪና ውብ መዳረሻ ቢመስሉም በታሪክ ግን በውሃ ላይ ለተከፈለው ረጅም ጦርነት እንደ ዋና የጦር መሳሪያ የሚያገለግሉ ማሽኖች ነበሩም። የሚሽከረከሩት ቢላዎቻቸው ውሃውን ከዝቅተኛው የእርሻ መሬት ላይ እየገፉ ወደ ከፍታማ ቦዮች በማፍሰስ መሬቱ እንዲደርቅ አድርገዋል። ያለ እነዚያ ማሽኖች ዛሬ የምናየው ውቡ የኔዘርላንድስ መልክዓ ምድር ጨርሶ ሊኖር አይችልም ነበር። ይሁን እንጂ መሬቱን ማድረግ የሚለው ሐሳብ ሌላ ስውርና አደገኛ ችግርን ይዞ መጣም። ረግረጋማው አፈር ራሱን ደግፎ የቆየው በውስጡ በነበረው ውሃ አማካኝነት ነበር። ያ ውሃ ሲወገድ ግን አፈሩ መኮማተር፣ መጠቅጠቅና ቀስ በቀስ ወደ ታች መስመጥ ጀመረም። በተለይም የቤት አፈር ዝርያዎች ለአየር ሲጋለጡ ኦክሲዳይዝድ በመሆን መሬቱ በየዓመቱ ይበልጥ ዝቅ እንዲል አደረጉት። ይህም ማለት የደች ሕዝብ ውሃውን ባስወገደ ቁጥር መሬቱ ይበልጥ ወደ ታች እየሰመጠ ይሄዳል እንደማለት ነው። በዚህም የተነሳ እጅግ አስፈሪ አዙሪት ተፈጠረም። ውሃውን ሲያስወግዱ መሬቱ ይባስኑ ዝቅ ይላል። መሬቱ ዝቅ ሲል ደግሞ ይበልጥ ጠንካራ ግድብና ትላልቅ ፓምፖች ያስፈልጋሉ። መሬቱ በአጭር ጊዜ ውስጥ አስተማማኝ ቢሆንም በረጅም ጊዜ ግን ሙሉ በሙሉ በሰው ሰራሽ ምህንድስና ላይ ጥገኛ እንዲሆን አደረገው። ይህ የኔዘርላንድስ ትልቁ ፓራዶክስ ነው። ሀገሪቱ ውሃን በመቆጣጠር ኃያልና ሀብታም ብትሆንም ያ ቁጥጥሯ ግን የፈጠረችውን ዓለም በየቀኑ የመጠበቅ ዘላለማዊ ኃላፊነትን ያሸከማት። ዛሬ ላይ በኔዘርላንድስ የፖልደር መሬቶች ላይ ሲራመዱ ግን አደጋው በዓይን አይታይም። አረንጓዴ መስኮችን፣ ንጹሕ መንገዶችንና የተረጋጉ ቦዮችን አብዝቶ ይመለከታሉ። ነገር ግን ይህ ተፈጥሯዊ መልክዓ ምድር ብቻ አይደለም። እያንዳንዱ ስንዝር መሬት የተለካ የተመረመረናም የሚጠበቅ ሆኖ የተሰራ ነው። የውሃው ከፍታ በትክክል ቁጥጥር ይደረግበታል። ፓምፖች ውሃውን ያንቀሳቅሳሉ። ቦዮች በትክክል ያጓጉዛሉ። መክፈቻዎች ደግሞ ወደ ባህር ይለቁታል። የደች ሕዝብ ውሃን እንደ ድንገተኛ ጎርፍ ሳይሆን እንደ ዘላለማዊ የተፈጥሮ ኃይል ይመለከተዋል። ዝናብ፣ ወንዞች፣ የከርሰ ምድር ውሃናም የባህር ሞገዶች ሁሉም የአንድ ትልቅ አካል እኩልዮሽ ክፍሎች ናቸው። ሀገሪቱ የምትኖረው ይህንን እኩልዮሽ በየሰከንዱ እያሰላች ማስወገድ በመቻሏ ነው። ነገር ግን ይህ እጅግ የተደራጀም ስርዓት ቢኖር እንኳ በተፈጥሮ ድንገተኛ ቁጣ ሊናወጥ ይችላል። ለዚህ ደግሞ ትልቁ የለውጥ ማዕዘን የሆነው የ1953ቱ አሰቃቂ አደጋ ነበር። በዚህ ዓመት ጥር 31 ምሽት ላይ በሰሜን ባህር ላይ የተነሳው አስፈሪ ማዕበል ከከፍተኛ የባህር ማዕበል ወይም ሃይታይድ ጋር ተገጣጠመም። ሕዝቡ በትውልድ ሲጠብቀው በኖረው ግድብ ተማምኖ በሰላም ተኝቶ ሳለም የባህር ውሃው በጥቂት ሰዓታት ውስጥ በደርዘን የሚቆጠሩ መከላከያዎችን ሰባብሮ ገባም። ጎርፉ መንደሮችንና
እርሻዎችን በከፍተኛ ፍጥነት ዋጣቸው። መገናኛዎች ተቋረጡም፣ መብራት ጠፋም። ሰዎችም በቅዝቃዜው ጨለማ ውስጥ ወደ ጣራዎች ላይ ወጡም። ይህ አደጋም ከ1800 በላይ ሰዎችን ሕይወት የቀጠፈ ሲሆን የደች ሕዝብ በጥንታዊ ባህላዊ መከላከያዎች ላይ የነበረውን እምነት ሙሉ በሙሉ አጠፋው። ባህሩ ያሳየው አንድ እውነትም ነበር። ሀገሪቱ በቀደመው ውሃውን በምትከላከልበት ዘዴ መኖር አትችልም። በዚህም ኔዘርላንድስ አዲስ ብሔራዊ ስትራቴጂ ልታረቅ ግድ ሆነባት። ያ ታላቅ አደጋም በሰው ልጅ ታሪክ ውስጥ እጅግ ግዙፍ ወደ ሆነው የምህንድስና ፕሮጀክት ዴልታ ወርክስ መራት። የዚህ ፕሮጀክት ዓላማ እያንዳንዱን የባህር ወሽመጥ በተናጠል ከመከላከል ይልቅ የሀገሪቱን የባህር ዳርቻ መስመር በማሳጠር ግዙፍ ተንቀሳቃሽ እንቅፋቶችን፣ ግድቦችንና የማዕበል መከላከያ በሮችን መገንባት ነበር። ይህ ሥርዓት ባህሩ የሚገባበትን ደካማ ጎን በከፍተኛ ደረጃ ቀነሰው። ነገር ግን የዴልታ ወርክስ ሥራ በጭፍን እንዲሁ ግንብ ለመገንባት ያህል የተደረገ አልነበረም። ይልቁንም ጥበብ የተሞላበት እርምጃ ነበር። ሁሉንም የባህር መግቢያዎች ሙሉ በሙሉ በግንብ ቢዘጉት ኖሮ አካባቢውን ከጎርፍ መከላከል ቢቻልም የሥነ ምህዳሩን ተፈጥሮ ያጠፋዋል። የአሳ አጥማጆችን ሕይወት ይበጠብጣል። ተፈጥሯዊውን የባህር ሪትምም ያበላሸዋል። ስለዚህ መሐንዲሶቹ ሌላ አስቸጋሪ ጥያቄ መመለስ ነበረባቸው። በማዕበል ወቅት ባህሩን እየከለከሉ፣ በተለመደው ጊዜ ግን ማዕበሉ መርከቦችና ስነ ሕይወት በነጻነት እንዲሰሩ እንዴት ማድረግ ይቻላል? መልሱ አዳዲስ ተንቀሳቃሽ መከላከያ በሮችን ወይም ሙቫብል ባሪየርስ መገንባት ነበር። ከነዚህም መካከል በሮተርዳም አቅራቢያ የሚገኘው የማዕስላንት መከላከያ ግንብ ወይም ማዕስላንት ባሪየር ይገኝበታል። ይህ ግንብ አውሮፓ ውስጥ እጅግ አስፈላጊ የሆነውን የንግድ ወደብና የኢኮኖሚ ቀጠና ይጠብቃል። በተለመደው ቀን መርከቦች በነጻነት ያልፋሉ። ግንቡም በወደቡ ዳርቻ ተደብቆ ስለሚቀመጥ በዕለት ተዕለት ሕይወት ውስጥ አይታይም። ነገር ግን አደገኛ ማዕበል እንደሚመጣ በኮምፒውተሮች ሲተነበይ አጠቃላይ ሂደቱ ልክ እንደ ሲኒማ ፊልም መቀየር ይጀምራል። የመርከብ ትራፊክ ይቆማል። እጅግ ግዙፍ የሆኑ የታጠፉ የብረት ክንዶች መንቀሳቀስ ይጀምራሉ። እነዚህ ክንፎች በዓለም ላይ ካሉ ትላልቅ ተንቀሳቃሽ መዋቅሮች መካከል የሚመደቡ ሲሆን ቀስ እያሉ በመምጣት በባህሩ መሃል ይዘጋሉ። በሮቹ ሲገጣጠሙ የውስጠኛው ክፍል በውሃ እንዲሞላ ይደረጋል። ይህም በሮቹ በክብደታቸው ምክንያት ወደ ባህሩ ወለል እንዲሰምጡና ጠንካራ ጋሻ እንዲሆኑ ያደርገዋል። በዚያ ሰዓት ማዕበሉ ከውጭ ሲያገሳም ከጥቂት ኪሎ ሜትሮች ማዶ ግን ሰዎች ምንም እንዳልተፈጠረ እራት ያዛሉ። ይህ የደች ምህንድስና ታላቅ ጥበብ ነው። አደጋን አምኖ በመቀበልና በጥንቃቄ በመቆጣጠር የዕለት ተዕለት ሕይወት በሰላም እንዲቀጥል የሚያደርገው። ነገር ግን የደች ሕዝቦች ከጊዜ በኋላ አንድ ትልቅ እውነታ ተገነዘቡ። ግዙፍ የኮንክሪት ግንቦችና ብረታ ብረት ብቻ ለዘላለም ሊያድኑ አይችሉም። ውሃን እንደ ጠላት በመቁጠር ብቻ መታገል የሚቻልበት አቅም ሁሌም ቢሆን የተገደበ ነው። በአንድ በኩል ከባህር፣ በሌላ በኩል ደግሞ ከወንዞች የሚመጣው ግፊት እየጨመረ ሲሄድ አዳዲስ የፈጠራ ስልቶች አስፈላጊ ይሆኑ መጡ። በዚህ መሃል ነበር ለወንዝ ቦታ መስጠት ወይም ሩም ፎር ዘ ሪቨር የተሰኘው ታዋቂው የደች አቀራረብ ብቅ ያለው። ቀደም ሲል የነበረው አስተሳሰብ ወንዙን በግድብ አጥሮ መያዝ ነበር። ነገር ግን አዲሱ ፍልስፍና ወንዙ እንደፈለገው እንዲፈስና በአንዳንድ በተመረጡ ቦታዎች ላይ ጎርፍ እንዲያጥለቀልቃቸው መፍቀድ ነው። ይህ ሲባል ግን በከተሞች ላይ አደጋ እንዳይደርስ ተደርጎ መሬቱን ለወንዙ በማስለቀቅ ግድቦችን ወደ ኋላ መመለስና ተጨማሪ የጎርፍ መተላለፊያ መንገዶችን መፍጠር ነው። መጀመሪያ ላይ ይህ እንደ ሽንፈት ሊታይ ይችላል። ነገር ግን በእውነቱ ይህ በጣም ስልታዊ የሆነ ቁጥጥር ነው። ምክንያቱም ወንዙን በግዳጅ ካጠርነው በሆነ መንገድ ግድቡን ሰብሮ በኃይል ይወጣል። ለወንዝ ቦታ መስጠት ግን ተፈጥሮን በመታዘዝ አደጋውን በብልሃት ማስተዳደርን ይሰጣል። ይህ ከተፈጥሮ ጋር መገንባት ወይም ቢልዲንግ ዊዝ ኔቸር የሚለው ሐሳብ በባህር ዳርቻውም ተተግብሯል። አሸዋን በመጠቀም የባህር ዳርቻዎችን ማጠናከር አዲስ
የውድን መሬቶችን መፍጠርና የባህር ሞገዶች ወደ ዋና መሬት ሳይደርሱ ጉልበታቸውን እንዲያጡ ማድረግ ሌላኛው የጥበብ ውጤት ነው። ዛሬ የኔዘርላንድስ የውሃ አስተዳደር ከግድብ ግንባታ አልፎ የተፈጥሮን ኃይል እንደ አጋር የመጠቀም አዲስ ምዕራፍ ላይ ይገኛል። ሆኖም ፈተናው ከቀን ወደ ቀን እየተወሳሰበ ነው። የባህር ከፍታ መነሳት፣ ያልተጠበቀ ከፍተኛ የዝናብ መጠንና የከተሞች መስፋፋት የደች መሐንዲሶችን በየቀኑ በፈተና ውስጥ ይጥላቸዋል። በአሁኑ ወቅት የጎርፍ አደጋ ቢከሰት የሚያደርሰው ጉዳት ከቀድሞው እጅግ የከፋ ነው። ምክንያቱም አሁን ያለው መሰረተ ልማት የንግድ ወደቦች፣ አውሮፕላን ማረፊያዎችና ዓለም አቀፍ የኢኮኖሚ መስመሮች የሀገሪቱን ሕልውና ብቻ ሳይሆን የመላው አውሮፓን ደህንነት የተመረኮዙ ናቸው። በኔዘርላንድስ ውስጥ ውሃ ማስተዳደር የፖለቲካና የብሔራዊ ማንነት አካል ነው። ሀገሪቱ ጥንታዊ የውሃ ቦርድ ወይም ዋተር ቦርድስ ተቋማት ያሏት ሲሆን ዜጎችም በየዓመቱ የውሃ ግብር ይከፍላሉ። ይህም ለምንም ሳይሆን የሀገሪቱ የደረቅ ምድር ሕልውና የጋራ ኃላፊነት በመሆኑ ነው። በብዙ የዓለም ክፍሎች ሰዎች ውሃን የሚያስቡት ጎርፍ ሲመጣ ብቻ ነው። በኔዘርላንድስ ግን ውሃ የዕለት ተዕለት የፖሊሲም፣ የበጀት፣ የቴክኖሎጂና የእቅድ አካል ነው። ይህ የረጅም ጊዜ አስተሳሰብ ነው የደች መሐንዲሶችን በዓለም ላይ በጎርፍ መከላከያ ዘርፍ ዓለም አቀፍ ኤክስፐርት ያደረጋቸው። ዛሬ በዓለም ዙሪያ ያሉ ሀገራት በባህር ሞገድ መነሳት ሲስተቃዩ የደች መሐንዲሶች የሚሰጡት ምክርና ቴክኖሎጂ ትልቅ ተስፋ ሆኗል። በመጨረሻም ኔዘርላንድስ ለዓለም የምታስተምረን ትልቅ ትምህርት ይህ ነው። ውሃን መዋጋት ብቻ ሳይሆን መረዳት፣ ማክበር፣ መፍራትና አንዳንድ የመታዘዝ። የደች ሕዝብ ባህሩን አላሸነፈውም። ይልቁንም ጊዜን እየገዛ አደጋን እየቀነሰና በተከታታይ ጥረት ከውሃው አንድ እርምጃ ቀድሞ እየተጓዘ ይገኛል። መላው የደች መልክዓ ምድር በሰውና በተፈጥሮ መካከል የተደረገ ውል ነው። ሕዝቡ በዚህ መሬት ላይ መኖር የሚችለው የባህርን ኃይል በየቀኑ የሚገታውን ምናባዊ ሥርዓት ሳይዘነጉ ሲኖሩ ብቻ ነው። ኔዘርላንድስ ዛሬ በዓለም ላይ የምትገኝ በጣም አስደናቂ ሀገር ናት። ምክንያቱም ይህ ከተፈጥሮ ጋር የተፈራረመችው ስምምነት በመኖሩ ነው። ታዲያ ከዚህ ታሪክ ምን እንማራለን? ምናልባትም እኛም በሕይወታችን በየቀኑ የሚገጥሙንን የማይቻል የሚመስል ፈተናዎች ልክ እንደ ደች ሕዝቦች በብልሃትናም በጽናት የምናስተዳድራቸው ከሆነም አደጋን ወደ በረከት መቀየር እንችላለን። የኔዘርላንድስ ሕልውናም የሚያስተምረን ነገር ቢኖር እይታን መቀየር ነው። ችግር ብለን የምንፈራው ነገር በትክክለኛ እውቀትና በቴክኖሎጂ ሲታይ የሕይወት ምንጭ ሊሆን ይችላል። ይህ ታሪክም የቴክኖሎጂ ብቻ ሳይሆን የሰው ልጅ የጽናት ታሪክ ነው። የደች ሕዝብ የማይቻል የሚለውን ቃል ከታሪክ መዝገባቸው ሰርዘውታል። እኛስ በሀገራችን ያለውን የማይፈታ ችግር ለመቀየር በራሳችን ውስጥ ያለውን የፈጠራ አቅም ቀስቅሰን እየተጠቀምን ይሆን? ፕላኔታችን አስደናቂ ናት። ተፈጥሮ የሰጠችንን ሀብት በአግባቡ ከተጠቀምንበት በረሃውም ቢሆን የውሃው ማዕበል በረከት ሊሆን ይችላል። የኔዘርላንድስ ጉዞም የሚያስተምረን ትልቁ እውነታ ይህን ነው። ለዛሬው በዚህ አበቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ድረስ ደህና ሁኑ።